ሰላም ጤና ይስጥልን ወደ ኢቲአርሲ ሚዲያ ቤተሰቦቻችን እንደምን አላችሁ እንደምን ከረማችሁ እግዚአብሔር የተመሰገነ ይሁን እኛ ጋር ሁሉም ነገር ሰላም ነው በዓል በጥሩ ሁኔታ እንዳለፈ ተስፋ እናደርጋለን ዛሬም አንድ እንግዳ ይዤላችሁ ቀርብ ያለው ማለት ነው ከሰው በጣም ብዙ የምንማራቸው የምናተርፋቸው ነገሮች ይኖራሉ እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ የተመለከታችሁ ያላችሁት ኢቲአርሲ ሚዲያ ነው ኢቲአርሲ ሚዲያ ላይ ደግሞ የወጣቶችን ህይወት የሚዳስሰው ዝግጅታችን ላይ ነው ያላችሁት አሁንም ቢሆን እንደ ሁሉ ጊዜ እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ እንኳን ደህና መጣሽ እንኳን ደህና ቆይሽ እንዴት ነሽ እግዚአብሔር ይመስገን እንኳን አደረሰሽ እንኳን አብራ ደረሰን ያው ያለፈው ገና ነው እና ጥር እስኪያልቅ ድረስ ለኛ በዓላችን አይደለ ብዙ አለ ጥምቀት አለ የመቤታችን በዓል አለና በዓል በበዓል ነው እንዴት ነሽ እግዚአብሔር ይመስገን እንዴት ናችሁ እግዚአብሔር ይመስገን ጥሪያችንን አክብረሽ ስለመጣሽ እናመሰግናለን እኔም አክብራችሁ ስለጠራችሁኝ አመሰግናለሁ እንታወቅሽ እስቲ መጀመሪያ ስምሽን ውልደትሽን የተማርሽ ነው እሺ ስሜ ሜሮን ኤርሚያስ ይባላል የተወለድኩት እዚሁ አዲስ አበባ ነው ያደግኩት እዚሁ ነው እዚሁ ተምሬ ነው እዚሁ ተማርኩኝ እዚሁ ነው ያደግኩት በቃ አሁንም ትምህርት ላይ ነሽ አሁን ትምህርት ላይ ነኝ ማርኬቲንግ ኤንድ ሴልስ ተማሪ ነኝ አይ ጥሩ ነገር ነው እንግዲህ ሜሪ በጣም አመሰግናለሁ ደስ የሚል ቆይታ ከኔ ጋር ታደርጊ እዚህ ድረስ ስለመጣሽ ማለት ነው የሜሮን አስተዳደግ እንዴት ነበር በርግጥ አሁንም ልጅ ነሽ ፊትሽ ያስታውቃል ስንት አመትሽ 20 አመት ነው እኮ በጣም ገና ልጅ ነሽና በ20 አመት እስከ 20 አመት በፊት የተደረገ ነገር ነው እንግዲህ ምን ሰማው በጣም በልጅነትሽ የነበረ ነገር ነው እስቲ መጀመሪያ አስተዳደግሽ እንዴት ነበር እኔ አሳደገችኝ አያቴ ነች ቀበጥ ነሽ በጣም እንደዛ ነው ያደግኩት በጣም ብዙ ነን ቤት ውስጥ አያታችን ነች ያሳደገችን ታላላቆች አሉኝ የመጀመሪያ ሴት የልጅ ልጅ እኔ ነኝ እና በጣም በፍቅርም በቁጥጥርም ነው ያደግኩት የሰንበት ትምህርት ቤት ህይወት አልነበረኝም ቤተክርስቲያንም እሷ ስትሄድ አብሬያት ነበር የምሄደው አያቴ ቆራቢ ነች በጣም የቤተክርስቲያን ሰው ነች እና ከሷ ጋር ነበር የምሄደው እንጂ ይሄን ያክል ኩያም ስላልነበረኝ ሁሉም ታላላቆቼ ናቸው ጓደኛም አልነበረኝም በቃ ግቢ ውስጥ እንዳለ ታላላቆች ነው ያለን የግቢ ልጅ እንኳን በቃ ጓደኛ አልነበረኝም ቤተክርስቲያን አብሮኝ መሄድ የለም እንደዛ ነበር ያደረኩት ለዛ አትሄጂም ነበር አልሄድም በእሷ ስትሄድ ጣጣት እንደው እሱም ፈልጌ አይደለም እኮ በቃ ተቀስቅሼ በግድ ነበር የምሄደው የሰፈር ነሽ ስትሄድ ፈረንሳይ እንዴ ፈረንሳይ እኮ በጣም ብዙ ቤተክርስቲያኖች አሉ አንጋፋ ናቸው ከቤት አልወጣም ነበር ነው ጓደኛ መፍራት አልቻልኩም በዛው ልክ ደግሞ እኔም ያን ያክል እሷ ስትሄድ ምናምን ልጅነትም ስለነበረ ከሷ ጋር ምንም ኮንሰፕቱ ሳይገባኝ ነበር ዝም ብዬ የምሄደው እንጂ ፍላጎቱ ኖሮኝ አልነበረ እንቅልፍ ላይ ነበር ትኩረት ማድረግ በርግጥ ልጅ ስትሆኚ ከባድ ነው ቤተሰቦቻችን ቀስቅሰው ምናምን ነገር ነው የሚወስዱን ግን ያ ነገር ነው ዋጋ ያለው በኋላ ላይ ስናልክ ለምንድን ነው ጓደኛ ያለበርሽ ከቤት መውጣት አይፈቀድልሽ ነበረው ስፔሻሊ እኛ ቤት ሁሉም ወጥቶ ያደገ ልጅ የለም እዛው ግቢ ውስጥ እነሱ ግን እኩያ ነበራቸው ያን ያክል የእድሜ ጋፕ ስላልነበራቸው ከግቢ ልጅ ጋር ምናምን ጮት ነበር እኔ ስወለድ ሁሉም አድጓል ከኔ ጋር መጮት የሚፈልግ አልነበረም በጣም ስላደጉ ከኔ ጋር ቢግባባም አልነበረም በቃ ስመታ ማለት ሁሉም ነው የሚበረታው እኔ ላይ ትንሽም ስለሆንኩኝ ሳጠፋም ሁሉም የግቢ ልጅ ምንም ይመታኝ ነበር የሚያጫውተኝም አልነበረም ትምህርት ቤት ከልጅነቴ ጀምሮ አንድ ትምህርት ቤት ነው የተማርኩት እስከ 9ኛ ክፍል ድረስ ሞንተሶሪያን ይባላል እዛ ነበር የተማርኩት በጣም ብዙ ጓደኞች ነበሩኝ እዛ በጣም በቃ የሚገራርሙ ጓደኞች አፍርቻለሁ በጣም እስካሁንም ያለችው ጓደኛዬ እዛ የተዋወቅኳት ነችና በጣም ነበር ደስ የሚለው ከመጮት ከመማር ከመዝለል ውጪ ምንም ስራ አልነበረም እና በጣም ቅርብ ነበር የሁለት ደቂቃ መንገድ ነው ከኛ ቤት በጣም ቅርብ እና የመውጣት እድሉም የለኝም ትምህርት ቤት በቃ እንደዛ ነበር ከትምህርት ቤት ነው ሌላ ምንም አልነበረም በሰለ ቅርብ ነው በጣም በቃ ሌላ ቦታ እንኳን ማየት አልችልም ማርፈድ አልችልም ከትምህርት ቤትም ወደ ቤት ማርፈድ አልችልም ከቤትም አስተማሪውም ያውቃልና ታኝቼ እንኳን ሳረፍድ ለንታረፍድ ዘብዬ በቃ ትምህርት ቤት ራሱ ጉዴ ነበር እንኳን ወደ ቤት ስመለስ ይቅርና አይ ቲንክ ይሄ ነገር ትንሽ ጉዳት የሚኖረው ይመስለኛል እንደዚህ በቁጥጥር ውስጥ መኖር አይደል አዎ ትንሽ እስቲ ጉዳቱን ጥቅሙን ንገሪ በቁጥጥር ውስጥ መጥፎ ይበዛል ከምታድኘው የምታጠፊው ይበዛል ቁጥጥር በጣም መጥፎ ነገር ነው ስለሽ ኦፕን ማውራት ይሻላል ከልጅ ጋር በደንብ ቁጭ ብሎ መነጋገር ይሻላል እኔ ቤተሰቤ እኛ ያክል ስትሪክት ናቸው አይደለም የመውጣት ጉዳይ እንጂ ይሄ ቤት ውስጥ ጭምት ያልኩ ልጅ አይደለም በጣም ተጫዋች ነኝ ቤት ውስጥ በቃ እኛ ካለን ሁላችንም ከተሰበሰብን በቃ በጣም የሚገራርም ጨዋታ አለ እንደ ኩያቸው ነው የሚያወሩኝ ይሄ የተለየ ነገር ባናወራም ግን እንደ ሌላ ነገር እንትን አይሉኝም ይሄ እንደዚህ ታይ ምናምን አልባልም አወራቸዋለሁ አብረን እናወራለን ግን መውጣት ላይ ሲሆን ምክንያት እንኳን ኖሮኝ አልወጣም ጓደኞቼ ተሰብስበው የሰው ልደት ሊያከብሩ ከሄዱ እኔ መሄድ አልችልም ትምህርት ቤት የሆነ ነገር የሚያስቆየን ነገር ካለ ግጥሚያ ኖሮ ምናምን መቆየት አልችልም ማጅል ልጅ ነኝ ግን
አይቻልም። በቃ ትምህርት ቤት እንኳን ቢሆን ጥናት እንኳን ስቆይ በቃ መታ ትወስደኛለች ማለቴ በጣም የድሮም ሰው ስለሆነች ያው እነሱ እንረዳለሁ። ግን በቃ አጎቶቼ ምናምን ሲሆኑ ይደራረባል ብዙ ሰው ሲሆን እና በቃ ያ ትንሽ ያስጨንቃል። ለመጥፋትም መንገድ ይሆንሻል። ለነሱ ልህ ብለሽ የምታረጊው ነው የሚመስለው። አንቺን የሚጎዳሽ አይመስለሽም። ቆይ ለነሱማ ነው የሚመስለው። በቃ ትንሽ ጉዳቱ ይበዛል ከጥቅሙ። ጥቅም አለው ስለሽ ለተረዳቸው ሰው ጥቅም አለው። አሁን በዛ እድሜ እኔ ልረዳቸው አልችልም። ከዚህ ማይ ሜንታሊቲ ያንን እንድረዳ አይፈቅድልኝም። ልጅ ነበርኩኝ እነሱ የሚቆጣጠሩ ለኔ ነው አይመስለኝም ጭራሽ። እነሱ ህይወታቸውን ኖሮ እኔ ላይ ሲደርስ ግን እንዳልኖር ነው ምናምን ነበር የሚመስለኝና በቃ እነሱ ተዝናንታው እኔ ላይ ሲሆን የምን ክፋት ነው ብዬ እንጂ ማስበው ለኔ ነው ብዬ አላስብም። ለተረዳው ሰው ግን በደንብ ይጠቅማል፣ በጣም ይረዳዋል። አሁን እንዳልሽኝ ይሄ መጥፎ ጎኑ ያመዝናል፣ ምንም ጥያቄ የለውም። ምን ይባላል እንደውም የታሰረች ጥጃ ልክ ስትፈታ ይሄ መግቢያ እንደምታጣው ነገር አይበቃትም የሚባለው ነገር። አንቺ ያ ነገር ህይወትሽ ነው ወዴት ወሰደብሽ? ወይም በጣም ብዙ ያሳጣኝ ነገር አለ። በጣም ብዙ መልኮችን እንዳያደርጉኛል። ህይወት አሪፍ ነበረ እስከ 8ኛ ክፍል ድረስ በጣም አሪፍ ተማሪ ነበርኩኝ። እንዴት ነው ይሄ ደረጃ ላይ ባልገባም ግን 8-7 አይነት ተማሪ መውጣ ነበርኩኝና ከዛ ሃይ ስኩል ገባን። ትምህርት ቤታችን ኤሌመንተሪ ብቻ ነበር የነበረውና ዘግይቼ ነው የተመዘገብኩት እኔ ትምህርት ቤቶች ላይና ጓደኞቼ እንዳለ ሌላ ቦታ ተመዘገቡና ከነሱ ጋር መመዝገብ አልቻልኩም። ሞላ ምናምን ከዛ ብቻዬን ነው የተመዘገብኩት እዛ ትምህርት ቤት ብቻዬን ሆንኩኝ። ብቻዬን ነው የምሄደውና ሩቅ ነው በጣም የካሳንቺስ መንገድ እየተሰራ ስለነበረ ደግሞ ያንተኑ የቤተ መንግስት እንዴት ነው በጣም በሩቅ መንገድ ነበር የምሄደው። ከዛ በቃ እንዳመሽም ቤትም አደረገኝ። ከዛ ሳመሽ ከጓደኞቼ ጋር ምናምን ታክሲ ሳይኖርና በእግር እንመጣለንና ብዙ ነገር ይወራል። የሚያደርጉትን ነገር እሰማለሁና እንዴ እንደዚህ ማድረግም ይቻላል እንዴ ምናምን እስክል ድረስ የፊልም ላይ የማያቸው ነገሮች መሬት ላይ ወርደው አየኋቸው ሰው ሲያረጋቸው ማለት ነው። አዝ ላይ እንዴ ምናምን ነገር ከዛ ለምሳሌ ምን አይደል በጣም ብዙ አብረቸው ክለብ ወጣ ነበረ። ሱሶች ምናምን ሲሞክሩ አውል ትራይት ከነሱ ጋር ምናምን ነገር ሞክር ነበር። በዛ እድሜ ክለብ ተወጪ ነበር? አዎ ማለት አሁን አንቺ አይፈቀድልሽም ማምሸት። ክለብ ደግሞ ማታ ላይ ነው። የቀን አለ ባይዘው የቀን ክለብ አለ እንዴ? እስካሁን የምሰማው የሚነግሩኝም ማቀም የማታ ክለብ የቀንም አለ። እንዴት ምን አይነት ነው ይልሽ? የቀን ኖርማል ነው። ቤቶቹ በጣም ጨለማ ናቸው። ግራውንድ ላይ ምናምን ነው የሚሆኑት። ከዛ ትገቢያለሽ። ክላስ ምን አደረኩ መሰለሽ? እንዴትም ብዬ የቤተሰቡን ስልክ አስቀየርኩት። እንዴትም ብዬ በቃ እናቴ ስልካ ተበላሽታል ምናምን ብዬ የራሴን ስልክ አስሞላው። ከዛ በቃ እዛ መውጣት ጀመርኩ። ክላስ ስገባ ውጤቴ ታይቶ ነው ሚኒስትሪ አሪፍ ውጤት አምጥቼ ነው ያለፍኩትና ስመዘገብ አንድ አስተማሪ ነበር አይቶኛል። ከዛ አሪፍ ነው። ከዛ ገብቶም ክላስ ሲጠይቅ ምናምን አይ ፓርቲሲፔት አደርግ ነበረ ምናምን በደንብ እነሱን ከተዋወቅኩ በኋላ ክላሱን መቅጣት ጀመርኩ። ፈረቃ ሆኖ ደግሞ ሳልገባ አስቢው 3 ቀን ነው። 3ቱንም ቀን እኔ በቃ አልገባም ነበር ማለት ይቻላል። ከዛ በቃ በ2 ሳምንት ፈተና ሲደርስ ነበር የምንሄደው። እንዴ ፈተና ላይ ሲመጣ ማላቀው ነው አልሆነም። ሰውየው እንግዲህ እግዚአብሔር ስራ ነው የምታየው። ሰውየው አያቀኝም ምንም የትም አውቆኝ አያውቅም። ግን ፓርቲሲፔት ስለማደርግ ውጤቴን ስላየ ምናምን ደወለ። ከዛ ሞኝነቴ ጅልነት ነው ራሴ ያነሳሁት። ከዛ ይለው ነው ዛሽ እንመጣለን ምናምን አወቀ እኔ እንደሆንኩኝ የራሴ ስልክ ነው ያስመላሽ እኔ እንደሆንኩኝ አወቀ ምናምን። ከዛ የድሮን ስልክ ፈልጎ አገኘው። ናስ ያገኝ ደወለላት ለእናቴ። ኢማጂን ሰውየው ጋር አቀኝ ምን ያክል እንኳን ኬር ማድረግ የማይገባው ሰው ነው። ግን እግዚአብሔር ምልክት ሲያስቀምጥልኝ ነው። ከዛ እናቴን ጠራት አናገራት ምናምን። ከዛ አላወኩም እኔ እንደመጣች ቤት ገባው። አምሽቼ ነው የገባው 9 ሰዓት ተለቅቄ እኔ 12 ሰዓት 1 ሰዓት ምናምን ነው የምገባው። ታክሲ የለም በሚሰራ ከዛ ገባው። እንደውም ይለኝ ነበር አጎቴ አይደለም በእግር እንደባብ እየተሳሽ ብመጪ 1 ሰዓት በጣም ብዙ ነው ይላል። ከዛ ገባለሁ በጣም ጭቅጭቅ። እኔ ቤተሰብ ይሄ እንዴት ነው አጎቴ በተለይ በጣም ነው የምፈራው። ይሄ ወደዋለሁ አከብረው ያክብሮት ፍርሃት ነውና ልክ ሲናገረኝ በቃ ምልስ ስል ነበር። ያኔ ወጥቻለሁ እኔ ማንንም አልሰማም። ከዛ እንደውም ምን ወደዛ እንደውም ታውይ ምናምን ብዬ ከዛ እኔ ለነሱ ስለማላደርግ ነው ለነሱ ስል ያኔ አልሞከርም ነበር። ለነሱ ስል ስለማላደርግ ነው አብረቸው ልጣንጭ ከበደ እንጂ አልሞከርም። ለነሱ ስል ስለማላደርግ ነው እንደውም ከዚህ በኋላ ምናምን ብዬ አብረን ስንወጣ አይትራይት ሁሉ ነገርና ቀላል አልነበረም። ስሞክረው ምናምን ያስደነግጣል። እየቀለለ መጣ። ክፋቱ ደግሞ የኔ ምን መሰለሽ? ከዛ እንደዛ ሲሆን ደግሞ እናትና አባቴ ተለያይተው ነው የሚኖሩትና አባቴ ጋር ሄዳለሁ። ከዛ ማታ መውጣት ጀመርኩኝ።
የማታውን ክለብ ማለት ነው። ከዛ ደግሞ ያኔ ጀመርኩኝ። በጣም ያስፈራል ግን ላይክ ሰው አትሊስት ይጸጽተዋል። እኔ ምንም አይሰማኝም ነበር። ምንም ነው ግን ይሄን ልስት አድርገው 15 ነበር። የጸጸት ስሜት አልነበረኝም። ምንም ጓደኞቼ ትልልቅ ናቸው። የኔ እድሜ አይደለም። ኦልሞስት 24 25 ነበር። 10 ዓመት ልዩነት ካላችሁ ጓደኞች ጋር ነው እና በቃ ምንም አይመስለኝም። እኔ አትሊስት ሰው እኮ ሊጸጽተው ይገባል አይደል? እኔ ምንም በቃ ቤት እንደዚህ አታድርጊ አያቴ በጣም በቃ ለኔ ታስባለች፣ ትጨነቃለች፣ ታለቅሳለች ምንም አይመስለኝም ነበር። ምንም በቃ አንዴ ልቤ ደንድኗል። በቃ ላይክ ምን አገባኝ የኔ ህይወት ነው ማንም አያገባው በቃ እሺ ብለን ብዬ እወጣለሁ። ስመለስም ምንም አይመስለኝም። በቃ ይሄ እንዴት ነው የጸጸት አንድም ስሜቱ ይሄ እንዴት ነው እግዚአብሔርን በደልኩ የሚባለው ስሜት አስቤው አላውቅም። ክላስ ግን ማገቢበት ማለት በሳምንት 3 ቀን ነው የምትማሩት አይደለ? በሳምንት 3 ቀን የት እየሄድሽ ነው ክላስ ማገብ? ከነሱ ጋር አትማሩም ጭራሽ? ውስጥ ያለው ተማሪ ከኔ ጋር የሚሆን አይማርም። ሞስት ፕሮባብሊ ደግሞ ግማሾቹ የሚማሩ አይደሉም እንዳልኩሽ ትልልቅ ናቸው የሚማሩ ተማሪ። ምን እንደምታረጉት ቀን በቃ ከነሱ ጋር የሚያደርጉትን ስናረግ ስንበላ ስንጠጣ እንደዛው ስንጮት ሰዓት ይሄዳል። አትሊስት እንደው መሽቶ እንኳን ወደ ቤት ብገባ እሺ መሽቶ እንኳን እነሱ ጋር ቆይቼ ነው የምገባው ነው ላይክ እንደዚህ ሆኜ ምናምን ቲቶር ነበረኝ ምናምን ብዬ አምኑ ግን አያገባኝም። እኔ ካለፍኩኝ አይመለከተኝም። ተናግሬ ካለፍኩኝ በቃ አይመኑ ነገር ነው። ከዛ እንደዛ ሆኖ በጣም ሰው አስተማሪው በጣም ድጋሚ ወላጅ አስጠራኝ እና በቃ በጣም ጠላሁት ሰውየውን። ምን ፈልጎ ነው የሰውዬ ከኔ እንዴ ያማዋል እንዴ ምናምን ብዬ ከዛ ስልኬን አስቀማኝ። ያኔ ጭራሽ ቤተሰቡ አስጠላኝ ላይኔ በቃ ቤት እንኳን መብላት በጣም ከፍ ምሳሌ ይዝም ጓደኞቼ ጋር እዛ ውጪ በላለሁ። አይ ዶንት ኢቭን ኬር ስለምሳ ጋር ውጪ በልቼ ነው የምመጣው። ምግብ አልበላም ምን አለ እነሱ ደግሞ የት ትበላለች ጭንቀት ይሄን አያውቁማ የት እንደበላ። ከዛ በቃ አስጠሉኝ። ማውራት ራሱ በቃ አክስት ያለች በጣም ወዳት በቃ እንደ እናት ሆና ያሳደገችኝ ከአያቴ ቀጥሎና መታ እሷ ራሱ ልጆቿን ትታ ነው የምልሽ በቃ ከሌላ ከቤቷ መታ ሀሳብ እኔ ስለኔ ያዛት በቃ እናግራኝ በቃ እኔ ማንንም አልሰማም። በዛ ሰዓት ለሰዓቱ በጣም ቀበጥ ስለሆንኩኝ ነው ሲናገሩኝ ቶሎ ነው የማለቅሰው። ቴን አሳዝናቸዋለሁ ቶሎ ስለማለቅስ በቃ ተናግራኝ ነው አንተ ሄደሽ ከዛ በቃ እንደዛ ያልፋል። ታለቅሳለች ተብለኝ ማለቅሳለሁ። ከዛ በቃ ሁለተኛ አልሄድም ምናምን ብላታለሁ ለሰው እንደዚህ አላደርግም ወላጅ አላስጠራም ምናምን ብያት ትሄዳለች። እዛ ያው ነው የሚሆነው በቃ ተመልሶ ምንም ለውጥ አልነበረው። ትንሽ ያንቺ የሆነ እድሜ አለ የወጣትነት እድሜ አለ የሆነ እንደው ምንድነው ቋንቋ የሚባለው መፈንዳት የሚባልበት ግን ለሱም ቢሆን ትንሽ ነሽ አልደረሽም። እንደዛ ለመባል ራሱ አልደረሽም። ምን አይነት ሱሶችን ተጠቀሚ ነበር ከነሱ ጋር? የሚያረጉትን ሁሉ አደርግ ነበር። ስፔሲፊክሊ ይሄን ባለልሽም በቃ ሱስ የተባሉትን ነገሮች አብሬያቸው አደርግ ነበር። አዝናት አዲክትድ ይሄ አዲክትድ አይደለም ካላገኘሁት ምናምን አልልም ነበር ግን አብሬያቸው ሲያረጉ ለቫይብ እኮ ኖርማል ነው ምናምን ተብሎ የሚጀምር ነገር የለም። ኦኬ ኖርማል ከሆነሽ ምናምን ብለን በቃ ሲጠጡ እንጠጣለን። ስንጠጣ ደግሞ ክፋቱ ቀላል እንጠጣ አይደለም አልኮል ምናምን ነውና ኖርማል ከሆነሽ ምናምን በቃ እሺ ይሄም ኖርማል ነው እሺ በቃ እኔ ልጅነት ብቻ ሳይሆን ጅልም ነኝ መሰለኝ ያኔ እሺ ብዬ ነበር ማድረግ። ጓደኛ ላይ ብቻ ማለከክ አልፈልግም። አክቹሊ የኔም ይወሰነዋል እምቢ ማለት ይችል ነበር። እኔ የትኛው በግኔ ለነሱ ዝም ብዬ እንትን ማለት አልነበረብኝም። ግን አስተዋጽኦም አለው የራስሽን ፍላጎት ይወሰነው ነበር። 80% ግን የጓደኛ አቅም አለ። በደንብ በዚያ ምናለው ሁሉንም ነገር ጀጅ ማድረግ አንችልም። ጓደኝነት ላይ ግን ምንድነው ያሳይሻል በቃ ስፔሻሊ ደግሞ እንደዚህ አይነት ጓደኞች ከሆኑ በአካባቢሽ ያሉት ችግር የለውም ነው የሆነ አለማድረግሽን እንደ ፋርነት ያዩብኛል ብለሽም ትፈሪያለሽ። ስገባ መጀመሪያ ማለት ቀሚሴ ዣንጥላ ቅድም ባለው ተቀርጫ እንደዛ ነበር። ሳይ ሁሉም ፋሪ ነው እንዴ እኔ ማን ነኝ አልኩኝ። እሺ አዛ ሁሉም ፋሪ ሆኖ ደግሞ አጫጭር ነው ከጉልበት በላይ እንዴ አልሄድም ምን ያልፈልግም አልኩኝ። እንዴ ሁሉም እንዲለብሰው ነው ከጓደኛ በታቸውኝ ምን አልኩኝ። እንግዲህ እስከዛ ጊዜ ድረስ ልብስ እንኳን ግዙልኝ ብዬ አፋጥቼ ተናግሬ አላውቅም። ያደርጉልኛል ግን ይሄ እንዴት ነው እንደዚህ ብዬ የምጠይቅ ልጅ አይደለም። አበድኩኝ በቃ አልሄድም አልኩኝ። ተሻት ሊስት ይርዘም ተብሎ ፓሪ ተሰራልኝ ግን ረጅ ኪሳ ሰርቼ ምናምን በቃ ማንቻለኝ ደብተሩላት ትንሽ ቦርሳን ያለች ሳንጂና ነው። ግቢ ገብርኤል ግን እንደዚህ ይሻላል ማለት ላይክ ይሄ ግቢ ገብርኤል የቤተ ክርስቲያኑ የገዳሙ እንትን ነው ትምህርት ቤት ነው እና የሆነ ጥብቅ ቁጥጥር ያለባቸው ይመስለኛል አለ። ግን ይሄ እንዴት መሰለሽ ካስተማሪ በላይ ተማሪው ዋይዝ ነው አሁን ላይ በጣም ብልጥ ነው። በጣም በቃ አስተማሪው ድሮ ሰው ስልሽ ይሄን ያክል ነገር አለ ብሎ ላይ ገምት ይችላል። ስፔሻሊ ደግሞ የቤተክርስቲያን ትምህርት ቤት ተማሪው ላይ ፈሪያ እግዚአብሔር አለው ተብሎ ይታሰባል። ግን እዛ ጋር ማንንም ግድ አይሰጠውም ስለማንም ህይወት በቃ ስላንቺ አይመለከተውም። ስለሌላ ሰው ስለቤተሰብ ምናምን እዛ ጋር ማንንም አያገባውም እኔንም ጨምሮና በቃ
አንያዝም እና most of the time ደግሞ ውስጥ አሉ ትምህርት ቤት ውስጥ ምንም ነገር አናረግም እንቀጣለን እንጂ እና ለመቅጣቱ ደግሞ ነግሬሻለሁ በጣም ወላጅ በተደጋጋሚ ያስጠርዱኝ ስሙን ራሱ አላስታውሰውም ማለት አንድ አመት ነው የተማርኩት ረጅም ጊዜ አንድ አመት ብቻ ነው የተማርኩት አንድ አመት ብቻ ነው የተማርኩት ከዛስ እንዴት ቀጠልሽ ማለት አሁን ላይፉ ተመችቶሻል በቃ ያለው ነገር አዲስ ነው ተሻል ያለ እድሜሽ ነው እና ይሄ ብልጭልጭ ነገሮች የሚያታልሉበት እድሜ ላይ ነበርሽ አንቺ 15 አመት ማለት ላይክ ውጪ የምናያቸው ብልጭልጭ አሻንጉሊት የሚያታልልሽ እድሜ ላይ ነበርሽ ነው ከዛ በኋላ ህይወትሽ እንዴት ቀጠለ በዚህ እንደዛ ሆነ በቃ ከዛ ትምህርት አለቀ እንደው እንደዚህ ተንጠልጥዬ በቃ ለተሰው ተደጋግፌ ያለፍኩኝ 61 ነበር ማለት ነው actually 61 ነው ያመጣሁት እርግጠኛ ነኝ ማስተዋወስ ባልችልም እንደዛ ነገር ነው ያመጣሁት ግን እኮ ጎበዝ ተማሪ ነበርሽ በጣም በእውነት ከዛ ወጣሁኝና ከዛ ትምህርት ቤት ስወጣ የድሮ ትምህርት ቤታችን ሃይ ስኩል ከፈተ እዛ ሰፈር ውስጥ ማለት በቃ ቤት ደስታቸው አልፈልግም አልኩኝ እኔ አበድኩ በቃ በይመጣ ዛዛ ጓደኞች አሉ በቃ ምናምን አለኝ እሺ ልሞክር ብዬ ገባ ከዛ በሰው ቁጭ እንዴት አንደኛ እዚህ ጋር ያሉትን ጓደኞችሽን ኦልሞስት ተሻቸው ነው አይልኳቸው ማለት እዛ ይገቡ ተቻቸው በቃ እንደዛ ትምህርት ቤት ታውቃቸው ግን እንገናኝ ነበር ከዛ እዚህም ስገባ ለካንደኔም ከሌላ ቦታ ይዞ የመጡት ባህር ያለ ይድሮ ተማሪዎች አንዳንድ አገኘው ከዛ ኢማጂን እዚህ ጋር ማቃቸው ሰዎች አሉ እዚህ ጋር በእነሱ ማቃቸውም ሌሎች ሰዎች መጡ ከዛ ደግሞ እዛ ለማግኘት ስል እንደዚህ ሄጂ ነው እዚህ ደግሞ ሰፈር ውስጥ አንድ ላይ ነን ስለዚህ ነገሮችን ለማድረግ አንቸገርም አንድ ላይ ሆነን በቃ ቤትም ይመጣሉ ከዛ ቤት የምታውቂው ሰው ሲሆን ደግሞ ቤት ላይ ይፈቀድልኛል በቃ እንግዲህ ስንመጣ ቆይተን ምናምን ነበር የምንመጣው ከዛ እንደዛ ቀጣል 10ኛ ክፍልም እንደዛ 10ኛ ክፍል ደግሞ ያኔ ደግሞ ምን ሆንኩኝ መሰለሽ ደግሞ ጉልበተኛ ሆንኩኝ ማንንም ይችላል እንዴ ከሰው ጋር መጣል ለምን አያችሁ ጻፍ ነበር ለኛለሽ ከዚህ ጋር አይደለም ከኛ ትምህርት ቤት ስትጪ የመንግስት ትምህርት ቤት አለ ከወንድ ጋር ጭራሽ አልችልም ይሄ እንዴት ነው አቅም አለኝ ግን ከወንድ ጋር የመጣላት አቅሙ የለኝም 5-6 ወንድ ቆሞ ማንንም አልሰማም ከዛ ትምህርት ቤት እንኳን ከነበረበት ቦታ ትንሽ ርቋል ሃይ ስኩሉ ግን በጣም ቅርብ ነበር እንደው 20 ደቂቃ ቢበዛ እንደው 9 ተኩል ተለቀን 11 ሰዓት ሲሆን 10 ተኩል እንኳን ሲሆን በቃ አያቴ ተጨነቅ ገደሏት በቃ እቺ ልጅ እንደዚህ ስታረግ በቃ ይሄኔ አንዱ ዘንጥሎ ጥሏታል ሞተች ነው በቃ ከአንድ ጋር እጣላለሁ ከሴት ጋር አይቀርም ያጣላሽ እናቃለሁ ምንም አላውቅም ለምን ያዩኛል እሪ ነው እና የመንግስት ተማሪው ትንሽ ግል ተማሪ ላይ ትንሽ ይበረታል ስናልፍ ባጠገባቸው ምንም ይሰድበን አለ እኔ ደግሞ አልፈልግም ማንንም እንዲናገረኝ ግን በጣም ነበር የምጣለው በጣም ከወንድ ጋር አይቀርም ከዚህ ጋር በቃ ለራሴ አንሳስበው እነተም ጅል ነኝ ይላል በጣም ማለት ከዛ ሁላ ሰው ጋር መጣላት ማለት የመንግስት ተማሪው ምንም አይመለከተውም ብትሞቺ አይንሽን ያጠፋዋል ምናምን በጣም ብዙ ተማሪ ሲሞት አይቻለው ነው የተገሉ ስልሽ በቅርቢ ባይሆንም እንሰማለን በጸብ መሃል ሞተ ምንም ግድ አይሰጠኝም ነበር በቃ እንደዛም ወላጅ በቃ ቤቷ ሆነ ነው ምልሽ እናቴ ከመላለሳት ከዛ ዳይሬክተሩ አለኝ እኔ እኮ አንቺ አያትሽ ኳዝላስ ታመጣሽ ኳስታውስራለሁ ምንም ይለኛል እኔ በዛ ሰዓት አሁንም ታዝለኝ ግድ አይሰጠኝም ነበር አይደለም ያን ያዘለችኝ እንደፈራልኝ ከዛ 10ም እንደዚሁ ቀጠለ እንደዚህ ይወጣን 10 ደግሞ ይበልጥ እንትን ሆነ በቃ ስልኬንም በጉልበቴ መቀበል ጀመርኩኝ ከዛ ብዙ ሰዎች መተዋወቅ ከብዙ ሰዎች ጋር መውጣት ምናምን ጀመር ከዛ እንደዛ ሆነ 10ንም እንደዚሁ አለቀ እንደዚሁ 10ም እንደዚሁ በቃ በቋፍ አለፍኩኝ ክለቡንም ትሄጂ ነበር አዎ በደንብ እንዴት ማለት አሁን ቤታችሁ 10ኛ ክፍል ስትማሪ ትምህርት ቤታችሁና ቤታችሁ ቅርብ ለቅርብ ነው በምን አይነት መንገድ ነበር የምትሄጂው ያንንም እንደዛው አደረኩኝ አንደኛ ስመዘገብ ስልኬን ከጅምሩ የራሴን ያስሞላሁት ከዛ የሌላ አካል ሲባል ደግሞ የሌላ ጓደኞቼን አስሞላው ከዛ ነገር ይሻላል አባት እናቴ ተለያይቶ ነው የሚኖሩት አርብ ቀን ሄዳለሁ እሱ ጋር ውላለሁ ቅዳሜ ማታ እንወጣለን ጧት እገባለሁ ቅዳሜ ማታ ገብተሽ ወር ነው ቅዳሜ ማታ ወጥተሽ ወር ነው የምትገቢው ወጣ ነው የምገባው ያው ወድ ተኛለሁ ወድ ከሰዓት 11 ሰዓት አካባቢ ነው ድርጊት ይመለሳል ግን በሰዓቱ ደስታን ታገኝበት ነበር በዛ ሰዓት በጣም ነገርኩሽ እኔ ጸጸት የሚባል ነገር አጋጥሞኝ አቅም ነበር በዛ ሰዓት ላይ ማለት አስሊ ሰው እኮ ይጸጸተዋል ቀስ ይገባ ምናምን ወይ እግዚአብሔርን በድዬ ይላል እኔ ግን ምንም በቃ ያ ነገር ያስፈራኝ ነበር ምንም አለመጸጸቴ ወይኔ ምን ልሆን ይሆን ምናምን ነበር ከዛ ግን ያን ያክል ብዙ አላስብም ነበር ግን ይሄ እንዴት ነው ጌታ መጥቶ ከግራ በኩል መሆንም ያስፈራኝ ነበር ታስቢው ነበር ግን በዛ ሰዓት እንዴ በደንባው ቤተክርስቲያን ሄጂ ነበር አንዳንዴ እንደው በጣም በቁጥር በቃ በወር አንዴ ብሄድ ነው በቃ ከዛ ግን ትምህርት ቤታችን ደግሞ ከቤተክርስቲያን አጠገብ ነው አትሳልም ያልፍ ነበር እንደማንኛውም ሰው ከውጪ ተሳለ ውስጥ እንኳን አልገባም
ውስጥ እንኳን የመግባት ፍላጎት አልነበረኝ። በቃ ከሩቅ ተሳልሜ ጸጸትም ስላልነበረኝ በቃ ምንም አይመስለኝም። ምንም አይሰማ ህጸጽ ማውጣት ይቀለኝ ነበር። ቤተክርስቲያን እኮ እንዲህ ነው ምናምን ይሄ እንዴት ነው ከሌላ እምነት ጋር ተሰብስቦ ማማት ይቀለኝ ነበር ለኔ ገብቶ ከመንበልከት ይልቅ ሳስረ እንደዛ አለፈ። አስረም እንደዚሁ በቃ በቋፍ ማለት አስተማሪ ሁሉ እስኪገርመው ማለት ምን ተፈጥሮ ነው እንደዚህ እስክትሆኚ ድረስ እስኪባል ድረስ እንደዚህ በቃ በግድ አለፍኩኝ። ማትሪክ ማለት ነው? ማትሪክ አልነበረም በእኛ ጊዜ ኦኬ። በእናንተ ጊዜ ኖርማል ነው። በቃ እንደዚሁ በግድ ተደጋግፌ ጓደኞቼ ረድተውኝ ምናምን እሷ ረድታኝ ምናምን በቃ በግድ አለፍኩኝ ነው የምልሽ። እነሱ ባይኖርማ አሰረንም ደግሜ ነበረ። በቃ ይሄ አናግረውልኝ ቢሮ ገብተው ምናምን ስለሚያውቁኝ አስተማሪዎች በቃ ሊረዱኝ ሞከሩ። እንደዛ አለፍኩኝ። 11 ገባ 11 እንደዛው በቃ እንደዚህ ማለት ነው ከቤተሰብ ጋር ታው። ከዛ ያኔ ደግሞ አጎቴ አግብቶ ወጣ። እሱ ነበር አንድ የሚቆጣጠረኝ። ተመጫሽ እንዴ ቀላል ማን ይቻለኝ? ሌላውን ሁሉንም ማሸነፍ ይችላል። በድምጽ እጮሃለሁ። በጣም ነው የምጮህ። እንግዲህ ጮክ ቢል እንኳን መናገር የሌባ አይነ ደረቅ እንደሚባለው አለቅሳለሁ። ደግሞ እሪይ እኔ ስለማትወድኝ ነው በጣም አለቅስ ነበር። ከዛ በቃ 11ም እንደዛ ሆነ። 11 መጨረሻው አካባቢ 11 ማለት 11 እንኳን አሪፍ ሰርቼ ነበረ። ሶሻል ትምህርቶች ላይ በጣም ጎበዝ ስለነበርኩኝ እንደው አሪፍ ነው ባይባልም ግን ከድሮ ይሻል ነበር። አሪፍ ነበር። ሂስትሪ ላይ ምናምን ጎበዝ ስለነበርኩኝ ከዛ 11 መጨረሻ ላይ ወስት ትሬንዲንግ ጓደኛ የሚያዝ አይደለም ጓደኛ ያስኩኝ ቦይፍሬንድ ላይክ ያ በቃ እኔ ላቭ ነበርኩኝ በሰዓቱ። ከዛ ግን መጀመሪያ ላይ ወስ ቤተር በጣም በቃ አሪፍ ግንኙነት እንዴት ነው አይ በቃ ሰው አገባሁት ምለው አይነት ነገር ነበር። ማጅን በዛ እድሜ አገባሁት ምለው ሰው ነበር። ከዛ ብዙ ሰው ያውቃል እሷም ታውቃለችና እነግራን ነበር መሀል ላይ የሚፈጠረው ምናምን። አንቺ ግን ያምሻል እኮ እንደማይሆን እኮ ግልጽ ነው ምናምን ነገር። አዛ አይኔ ሰው መቀየር እችላለሁ ምናምን ራሴን ሳልቀይር ሰው መቀየር እችላለሁ ምናምን። እስኪ በእናትህ ዝም በይ ምናምን ትለኛለች። ከዛ እላታለሁ ሁሌ ይስተካከላል ታይ ምናምን። ከዛ አይቀርልም ያገኙነት ፈረሰ። ከዛ እግዚአብሔር እጄን ጎትቶ ያስገባኝ መስል ጸቤ ከእግዚአብሔር ጋር ሆነ። አንድ ቀን አይተሽው አታውቂም እግዚአብሔርን? ያን ሁሉ ነገር ሳደርግ አንድ ቀን ሄደሽ ማታውቂውን ግን ፍቅር ስለያዘሽና ያ ሰው ከራስሽ ሲፈርስ ያገኙነት 5 ወር ቆይታ ወለም አፈራስ 5 ወር በጣም ትንሽ ነው። ለመሰልቸትም ግንኙነት ለማፍረስም በጣም ትንሽ ነበር። ከዛ ማን ይቻለኝ እኔ ስለማይወደኝ ነው ሲጀመር አልኩኝ። ከሱ ጋር ተናጋግረን ስመለስ መሽቷል 2-3 ሰዓት ምናምን ሆኗል እና ከኛ ቤተክርስቲያኑ ያስፈራል። ሄድኩኝ ሄጄ ማላቅ ልጅ የጨንቅ ቀን ሄድኩኝ። ልጸልይም አይደለም ልወቅስ ነው ሄድኩት። ጮኩኝ ገብቼ ላይክ በቃ ይሄ እንደተገረፈ ልጅ ያለቀስኩ ገባው። ማለት እኔ ምን አድርጌክ ነው ይሄን ያክል ሌላ ሰው የሚሰራው ነው እየሰራ ያሉት? ለዛ ነው ድንግል ማርያምን በጣም ነው መወዳት አለ ነገሩ። እኔ ካንተ ጋር ላወራ ምናምን ከእናት ጋር ነው ይሄ ደግሞ ደስ አዘርኩኝ። እንደዚህ እየወደድኩሽ ምን አድርጌሽ ነው? በጣም ጮኩኝ። እኔ ምንም ቢሆን በጣም ነበር መወዳት። ድሮ ስማርም ጴንጤዎች በጣም በቃ ስትራግል ያደርጉኝ ነበር፣ በጣም ይከራከሩኝ ነበርና አሳምነውኛል። ግን ማልወጣው እሷን ስለመወዳት ነበር። ከዛ በቃ እንደዚህ እየወደድኩሽ ምን አድርጌሽ ነው ምናምን አልኩኝና ጮኩኝ። ከዛ በመልክ እንኳን አሁን አላስተውሳቸውም የሆኑ አባት መጡ። ምን ሆነሽ ነው ምናምን አናገሩኝ። ከዛ እንደዚህ ሆኜ ከዛ ምን አሉኝ ኢዮብ እኮ ምናምን ብለው ኢዮብን ታሪክ ነገሩኝ። ጭርሶ ደግሞ የኢዮብ አቅም ታውቆ አንዴ የተፈተነው እኔ አቅሜን እያወቀ ለምን እንደዚህ ያደርገኛል? ኢዮብን ተማምኖበት ነው እንደዛ ያደርገው። እኔ ግን ያውቃል ምንም አቅም እንደሌለኝ በቅጡ እንኳን ጸልዬ ማላቅ ሰው ነኝ። እንዴት እንደዚህ ያደርገኛል ምናምን ብዬ ኢማጂን ሄጄ ማላቅበት ቤተክርስቲያን ሄጄ የሄድኩት ለወቀሳ ነው። እግዚአብሔር ቸርነት ግን መንገድ ላይ ምንም አልሆንኩ። ለወቀሳው እንኳን እየሄድኩኝ ማለት ነው። ተመለስኩኝ። ስመለስም መሽቷል 4 ሰዓት አልፏል። ምንም አልሆንኩ። በዛ ሰዓት ፈረንሳይ በጣም ነው የሚያሳራው። ተመለስኩኝ። ቤት የገባው ማተቤን አውለኩኝ ምናምን ጀመር። እግዚአብሔር የተባለ ነገር የለም። እኔ እንደዚህ ነው የምኖረው። ኢማጂን የጽርፈት ቃላትን ሁላ ተናገርኩኝ። ኢማጂን እንግዲህ ስንት ነገር ይሆንኩኝ ልጅ እቺ ተፈጠረች ብዬ ለእግዚአብሔር ላይ የጽርፈት ቃል ማንሳት ማለት በጣም ከባድ ነው። እንደዛ አልኩኝ። እንዲሁም ጸጸት የለብኝም። ከዛ ደግሞ እግዚአብሔር የለም ብያምኝ ደግሞ አስቢው የሚችለኝ ጠፋ። በቃ ማንም በጣም ከባድ ነው ምናምን ከ12 ክፍል ገብቻለሁ። ኢማጂን ከዛ ትምህርት ቤታችንና ቤተክርስቲያኑ እንደዚህና እንደዚህ ነው። ታክሲ ሲያወርደን ትምህርት ቤቱ ከላይ ቤተክርስቲያኑ ጋር ነውና ሳልፍ ሳለምና አራስቼልህ ነው እሺ ለብዶብኝ ነው ምናምን ብዬ እንደ ጓደኛ ተናግሬ አለፌ ገብቼ ማርበብ። ከዛ አሁን ያለችው ጓደኛዬ በጣም ነበር ይሄ እንዴት ነው ተቀሳይ ነበር ማለት እንዴት እንደዚህ ታረጋለሽ? አንቺ እኮ ብዙ ነገር መሆን የምትችይ ሰው ነሽ። ሳንድ ገባ ማታረገው ነገር የለም ነው ልጅ በቃ እስቲ ዝም በይ በእናትሽ ተይኝ ምናምን ብያት ከሷ ጋር ላጣላ ነበር። ያን ሰዓት she was not my best friend ግን እንደዚህ አንድ ክላስ ውስጥ ነው ጓደኛዬ ነች። በቃ እናወራለን ምናምን ተይኝ ምናምን እላታለሁ። እንደዛ ቀጠለ ህይወት። ከዛ ልክ የሆነ እኛ ሰኔ ሐምሌ ላይ ልንፈተን ነው ምናምን
ግንቦት ላይ ነቃው። ይሄን ሁሉ አመት ተከፍሎልኝ ተምሬ ቤተሰብ ይፈርት አውጥቶ ገንዘቡን አውጥቶ እኔ እንደዚህ ጊዜና ባክኝም ብዬ ልወድቅ ነው እንዴ ያልኩኝ። ተነገጥኩኝ በጣም። እንግዲህ 4 አመት ትምህርት ባንዴ። ከዛ ሄድኩኝና ለምን አናጠና ምናምን ደስ አላት። በቃ ኢማጂን እናጠና ብያት ማለት ነው። እሺ አለችኝ። ከዛ ማጠናው እሷ ቤት ነው። የእሷ ቤት ደግሞ ከቤተክርስቲያኑ በላይ። ከዛ ይሄድና እናጠናለን። ከዛ አጥንተን ጧት ሄጄ ማታ ነው የምንመለሰው። ማርያም ስናነብ ብለን ብታይ ልክ ስንመለስ ቤተክርስቲያን ይዛኝ ትገባለች። እኔ ንግባዊ በእናትሽ ተይኝ ምናምን ስላት በለበስኩት ልብስ ሱሪም ልልበስ ጸጉሬም ይሸፈን አይሸፈን ይዛኝ ትገባለች። አልሳለምም፣ ዝም ብዬ እንደ ጎረቤት ልጅ ገባለሁ፣ ቁጭ እላለሁ። ከዛ ከሆነ ሰዓት በኋላ ፈተና እየደረሰ ሲመጣ ለምን አልጸልይም አልኩኝ። እንደው ከሰማኸኝ ትንሽ እንደው የምትሰማ ከሆነ አንተ እኔን ትታኛል ግን ልሞክርና ብዬ የምጸልየው ጸሎት ትልቅ አይደለም። አባታችን ወይ አልጸልይም። ሮባ አልጾምም፣ ምንም ጾም አልጾምም ነበር። ምን በቃ ውጪ ላይ ነው የምታፈርሽው እንጂ አሁን ቤትም የሆነ ሰዓት መብላት ጀምሬ ነበር። እስክታብድ ድረስ ትጮሃለች። ቃንዳ ታነካኪ ነበር የሆነ ሰዓት ላይ በጣም መጀመሪያ ትጮህ ነበር፣ በጣም ትናገረኝ ነበር። ከዛ እሺ ቃንዳ ታነካኪብኝ ከሆነ ጊዜ በኋላ ከበድኳት። ከዛ እሺ አልኩኝ። ከሷ ጋር መሄድ ጀመርኩኝ። ለምን አንጸልይም አባታችን መጸለይ ጀመርኩ። በዛ ሰዓት በመናጣና ሰዓት ከለመሄጃ ሰዓት አላገኘሁም እና እንደዛ ሳደርገው ጓደኞቼን አቮይድ አደረኳቸው። ከሷ ጋር መዋል ስጀምር ሌሎች ጓደኞቼ የራሷቸው ምናምን ነይ ሲሉ አይ ያነበብኩ ነው አይ አንቺን ብሎ ምናምን ነገር ይላሉ። ከዛ እስቲ ታዊ ላንብብበት ምናምን ብዬ አነባለሁ። ከዛ እንደዛ መጸለይ ጀመርኩ። እንደዛ እየጸለይኩ ደስ ይለኛል ማለት ይሄ እንዴት ነው እዛም ሄድ እፈልጋለሁ ግን ደስም ይለኛል እዚህ ጋር። ከዛ አይቀር ለማትሪክስ አደረሰ ገባኝ። እዛ ምንም ነገር የለም መጠጥ የለም ነው ይላል። ቁጭ አለን ተፈተንን። ከዛ ውጤት ወጣ። መቼስ በሁለት ወር እኔ ማንኛና ያክል ፈተና የምችለው አልመጣም ውጤት። ብሰራ ይመጣ ነበር ከዛ በላይ ለትንሽ ነው ወዳኩት። ከዛ በቃ ለኔ አልመጣም ለሷ መጣላት። ከዛ በሳውቱ ስቲል ዳት ታይም ድረስ አውዘኔቲስት በቃ እግዚአብሔር የለም ብዬ ማመን ሰው ነኝ። ጸልያለሁ ግን እንደው ከሰማኝ ብዬ ነው መሞከረው በቃ እንደው እድሌ ልሞክር ብዬ። ከዛ የሆነ ሰዓት ላይ ቤተክርስቲያን መሄድ ጀመርኩኝ። በቃ አዌ መሄድ ጀመርኩኝ ምናምን። እሷ ሩቅ ስለሆነ እዛው ማርያም ትሄዳለች፣ እኔ አዌ መሄድ ጀመርኩኝ። ከዛ እሷ ሄደች ዩኒቨርሲቲ ሄደች። ስማኝ ኢማጂን እግዚአብሔርን እንደው ከሰማኝ ብዬ እምነት ከሌለ እግዚአብሔርን አያግዝም። ከሰማኝ ብዬ ነው ሞክረው እንደው አትሊስት ቁጭ ብላ የምትሰማኝ ልጅ ሄደች ትታኝ ዩኒቨርሲቲ ሄደች። ማን ጓደኛ ይሆነኝ በዛሳ ጓደኛ የለኝም። በቃ ላብድ ጭንቅላት ይልፈረድ። ከዛ እንደው እግዚአብሔርንም እኮ ማገዝ ያስፈልጋል ብዬ አሰብኩኝ። እንደዛም ሆኖ ግን ያን ሰዓት መሄድ ጀምሬ ነበር ክለብ ከጓደኞቼ ጋር። ኢማጂን አወዘኔቲስት ምንም ግድ የሚሰጠኝ ነገር የለም። ቤተሰብም በዛ ሰዓት ተሾሻ ሰው የለም። አላድርም ግን ይሄ እንዴት ነው 5 ሰዓት 6 ሰዓት ምናምን ገባ ነበረ። ከዛ ምን እንደሆነ አላውቅም። አውስ ዲፕሬስድ የሆነ ሰዓት ላይ በቃ ይጨንቀኛል። ውስጥ ቁጭ ብዬ እየተዝናናው ምናምን እየጨፈርን የሆነ ሰዓት ላይ ድብር ይለኛል። ምንድነው ምናምን ፊቴ ላይ ሲያስታውቅ በቃ ምናምን ብዬ ቁጭ እላለሁ። ከዛ ወጣና ደግሞ ቤት ሄዳለሁ ምናምን። ቤት ሄጄ እንቅልፍ አይወስደኝም። ኢማጂን የደከመው ሰው መተኛት አለበት። እንቅልፍ አይወስደኝም፣ ውሻ አይለኝም። ከዛ አንድ ቀን ያው ይለት ቤተክርስቲያን ቁጭ ብዬ ማለት ሰደንሊ ምንም የተፈጠረ አይደለም ገና ፕሮግራሙ ምናምን እየተዘጋጀ ነው። ማልቀስ ጀመርኩኝ። አላውቅም ለምን እንደሆነ I can control my tears ለምን እንደሆነ እንጃ። ምንም ፍሌክስ ነው የተቀመጥኩት ደግሞ ያረ እግዚአብሔር እባክህ ተው። ከዛ ከኋላ ሄድኩኝ። ከዛ ማልቀስ ጀመርኩኝ። ከዛ አይ ቲንክ ትክክለኛ ሰላም ያለው እዚህ ቦታ ነው ማለት ነው ምናምን አልኩኝ። ከዛ በጣም ንስሐ እንድገባ ተጎተጉተኝ ነበር ነግሬሻለሁ። ላይክ ባለቤቱ የሚያውቀውን ነገር የምማውራት ነው ዩሲ እንደሌለ መናገር ያስፈልገናል ማለት ነው። ስለሌለ እኮ ነው ተናገሩ የሚል ቢኖር ኖሮ ስለሚያውቀው ለራሴ ጥረት ሳለማሳመን ታገላለሁ። ከዛ ላይክ በ5 እንደዛ ብዬ ካሰብኩኝ በኋላ አስተሳሰለው ሮብ ቀን ነው ማክሰኞ ቀን በ11 ከዛ ካዌ በ5 ጀምሮ ቀን በቀን ማታ ቤተክርስቲያን ላይ ለራሴ ቃል ገባ። ጧት አይታሰብም ማን ተነስቶልኝ አትሊስት ማታ ሰርክ ላይ መገኘት አለብኝ አልኩኝ እና መሄድ ጀመርኩኝ። ላይክ ብቻዬን ነው የምቀመጠው። ማልሰማበት ጊዜ ይበልጣል። በጣም በብዙ ሐሳቤ መጠጥ ቤት የምሄድበት ሰዓት አለ ምናምን። ግን አዝ ላይክ እግዚአብሔር ግን የማያደርገው ተአምር የለም። በ11 ዕለት በጣም መወዳቸው አባት አሉ። አያውቁኝም፣ ባይና ማቃቸው ስልካቸው አለኝ። ሰደሊ ነው። ከዛ ቴሌግራም ግሩፕ ላይ ስገባ እሳቸው ግሩፕ ላይ አስተደርጋለሁ። የንሳ ልጆች ግሩፕ ላይ ማን ያደረገኛል ነብይ ሳይ ስልካቸው ደባለ ደወልኩላቸው። ሰላም አሉ ቀሲስ ነው እግዚአብሔር ይመስገን መምጣት ፈልጌ ነበር ይዞ ማን ልበላሉኝ። አያውቁኝም መምጣት ቤት ነኝ ነው ያለው። ቤት ማለት እዛው ግቢ ቤት አላቸው። ሄድኩኝ እያለቀስኩ ነበር። ምን ሆነሽ ነው ምናምን አላቅሽም አሉኝ። አሁንም እንደዚህ ባይ ነው ማቆት ንግሳ መግባት ፈልጌ ነበር እና ትገቢያለሽ ነገ ልምጣ አልኳቸው።
እሺ ነገ ነኝ ያልቀሱ ነው በቃ አታልቅሺ ጭንቀት ነው አሉ አሁን አይዞሽ አትጨነቂ ኃጢአት ነው እንደሚያስጨንቀው እና ነገ ነኝና ገላግልሻለሁ ነው ያሉኝ እዛ በነጋታው ሮብ ቀን ነበር ከቀዳሴ ሲወጡ ዳወልኩላቸው ከዛ ምን አሉኝ ነይ ምሳል ብላ ከዛ ግቢ ጠብቂኛል እሺ አልኳቸው የሆነ ወረቀት ሰጥተውኝ ነበር እና ወረቀቱ ላይ የኃጢአት አይነቶች ነው የተዘረዘሩት ኃጢአት ከ10ቱ ትእዛዛትና ከ6ቱ አያልፍም ከ6ቱ ቃላተ ወንጌልና በሱ ስር ማትግደል ተብሎ ይሄ ያለ ተብሎ ሳየው ሁሉንም ብዬ ልስጣቸው እንዴ ብያሰብኩኝ አቀለሉልኝ የሌለ የለም ማለት የሌለ የለም እዛ ጋር ሁሉንም ነው እንዴ ልበላቸው እያልኩኝ ደረስኩኝ ጨነቀኝ ጋር ቆይሳቸው ከ10 ሆነ 9 ከ10 ጋር ሆነ ያዩት ጨነቀኝ ወጣ ሄድኩኝ ልክ ተሳልሚ ፊቴን ዛራር አይን ላይን ተገጣጣ የልቴጂ ነው አረ ምንም ስላቸው ናይ ናይ ነው ይዘን ጋር ተመልሰው አናግረውኝ ከዛ እንዴት ልንገራቸው እንባዬ በቃ ማልቀስ ጀመርኩኝ እሳቸው ራሱ ስነግራቸው ይሄ እንዴት ነው ጀጅ ማድረግ ሳይሆን በቃ ብዙ ነው ያለፍሽው አሉ በቃ ገረማቸው ከዛ ከዚህ በኋላ ተሻላት ሄጂ ማለት አዎ አልሄድም ወሰነሻል አሉ አዎ ከዛ አሁን እንደዚህ ማድረግ አለብሽ መቁረብ አለብሽ ሲሉ እንደነገጥኩኝ ቴኒ ሰው ይላመነኩስ ይሉ እንደ ያልኩኝ ለኔ ቁርባን ይበረሰል ይመስልሽ በጣም ለኔ ሳልገባ ነው የወጣሁት እነዚህ ደግሞ እንዴ ጋብቼ ሄድኩኝ ዛ ቀኖኔን የግድ የጨረስኩት በቃ ለምን ነው ግን እንደምታደርገኝ ይውላ ምንድነው ምናምን እስክል ድረስ አንተ የኔ መራም ምን ያደርግልሃል በቃ ጾም ትቻለሁ ኢማጂን ኦልሞስት 4 አመት ምናምን ከጾምኩኝ አንተ የኔ መራም ምን ሊያደርግልህ ነው ቆይ እንደዚህ ምናምን ይልኩኝ ከዛ አለቀ እንዴትም ሄጄ ተፈተው አሁን እንዴት ልበልሽ አንዳንዴ ቤተክርስቲያን ላይ ምንም ፈጽማቸው ሚስጥራት በጸጋ መንቀበላቸው ናቸው ልክ የሥላሴ ልጅነት እንድታገኝ መጠመቅ እንዳለብሽ ሁሉ ስትጠመቂ ግን ልጅነቱን አግኝተሽ አታዩ ስትቆርቢ የዘላለም ህይወት አይተሽ አታገኙ ንስሐ ስትገቢም እንደዛው ነው እኔ ግን የተሰማኝ እንደዛ ነበር አክቹአል ይሄ እንዴት ነው ሰንሰለት የታሰርኩበት የተፈታኝ መሰለኝ በቃ ላይ በጣም ደስተኛ ነበርኩኝ ከዛ ምክንያቱም ይሄ እንዴት ነው እግዚአብሔር ይቅር ይለኛው ብያስብ ነበር በቃ የምርገን እኔን ተውልኝ ይሁን ይሄን በደል ምናምን ብዬ በጣም ረጅም ጊዜ ማንንም ማያቀም ነበር ከዛው ቤተክርስቲያን ሳልወጣ እኔ ደወልኩላት ለጓደኛዬ ዛ እንደዚህ ስላት ሌላ ሰው ለኔ እንደዚህ ደስታል ብዬ አስቤ አላቀም she was happy በጣም አልገባሽም በቃ ደስ ብሏታል ማርያም እንታይ በቃ ታምነኝ አልቻለች እግዚአብሔር በቃ ምቂ ተገዝቼ አመነች በቃ በጣም ነበር ደስ ያላት ከዛ መጣች በዓል ደረሰ ፋሲካ መጣች አይገባሁት ኢማጂን ንስሐ ገብቼ ከቅዱስ ሚስጥር ላይ መሳተፍ 6 ወር ሙሉ ፈጅቶብኛል ሳስብበት እኔ ከዛ በኋላ አሁን አልባበሴ ምንድነው የሚሆነው በቃ በጣም ብዙ ይሄ እንዴት ነው አውቀሽ ባትሰራቸው የስተት ኃጢያቶች አሉ እንዴት ነው ማደርገው ያንን እንዴት ነው ማደርገው ያስብ ነበር ከዛ እሷ ማንበረታታት ጀመረችኝ አብረን እናደርጋለን አልኛች አይ እኔ ቆይ ላስብበት ስንት ቀን እንደነገ ለቆርብ ታጥቤ ምናምን አይ ቆይ ምን ብዬ ቀርቻቃለሁ በጣም ብዙ ጊዜ እሳቸውም ይሉኛል ታይ ይላሉ እሺ እያልኳቸው በቃ እኔ እኮ እንደዚህ ነኝ እኔ እኮ እንደዚህ አድርጌ ምናምን ብዬ መጨረሻ ላይ እሷም በቃ ተቆጣች አዛብ ኦኬ እሺ አሁን ማድረግ አለብኝ ማለት ነው ብዬ አብረን ሄደ አይ ላይክ በቃ እንባይ መጣ ሰልፍ ላይ እንዴት ልቁ አስቀድሚያት እዚህ እንባይ መጣ በቃ ላለቅስ ማልቀስ ጀመርኩኝ ሰቀድመኝ ተቀበለችና ማለት ማንነኝ እኔ ይሄን ያክል መቅደሱ ስር እንኳን ልቆም አይገባኝም ነበር ግን እግዚአብሔር ቸርነቱ ነውና ፈቀደልኝ እግዚአብሔር ይመስገን እና በቁርባን ዙሪያ በጣም ብዙ ሰው ነው የሚከራከረኝ በጣም ወጣት አይችል እኔ ቤተሰብ ላይ በጣም በቃ ደንግጠዋል አንደኛ እንደዛ አይነት ሰው ነበርኩኝ እንደዛ ማድረግ ያስደነግጣል መጫወቻ አይደለም እስከባል ድረስና ለመጫወቻ አይደለም አስቢበት ሰዓት ይትለኛል አስቢበትና ከኔ ጋር አብረን እናደርጋለን ልክ የመጀመሪያ ጊዜ ልሳተፍ ስል እሷ ቤት ነው ያደርኩት ጓደኛዬ ቤት ተቆጥተው ምናምን ከዛ አይ በቃ እስከዛሬ አልስማማም ነበር ከናንተ ጋር በዚህም አልስማማም ብዬ እሷ ጋር አደርኩኝ በቃ በስልክ ያልደወለ አክስቴ ልጅ አጎቴ አስቢበት ጨርሻለሁ እኔ መሰለኝ ምክንያቱም 6 ወር ነው የፈጀብኝ ማለት 6 ወር ሙሉና ኮርስ ጀመርኩኝ ደግሞ የሰንበት ትምህርት ኮርስ ጀመርኩ ያኔ ደግሞ በጣም አስተማሩን ስለዛ ነገር እግዚአብሔር ይመስገን ምንም ሲያስተምሩና ለካኔ የምችላለው እያስቤ ከዛ አደረኩት ማለት ነው በጣም ደስ ይላል አላቋረጥኩሽ ንግግርሽ ለደስ ስለሚል ማለት ነውና ምን ተረዳው መሰለሽ ከመጀመሪያው ሲጀምር ባንቺ እድሜ ላይክ ቢያንስ ከ18 ከ19 አመት በፊት የወንድ ጓደኛ ባይኖር ባይነኝ ምክንያቱም ምንም ጥቅም የለውም ለምንድን ነው መሰለሽ ልጅነት ነው ስፔሻሊ ሴት ስትሆኚ ደግሞ ልጅነት ያጠቃሻል እንዳልሽው ብልጭ ነገሮች ያጠቁሻልና እኔ አልመክርም ኦልሞስት ከ20 አመት በፊት
ይሄ የጾታ ግንኙነት እንዲጀምሩ መመክር ሰው አይደለም። ምክንያቱም በጣም ብዙ ጫና ነው የሚመጣው። አንቺ ግን ምንድነው የተረዳሁት መሰልሽ ያ ነገር መምጣቱ ምናልባት እግዚአብሔር እንድትመለሽበት ያዘጋጀልሽ መንገድ ነው ብዬ ነው ማስበው። ምክንያቱም 3 አመት 4 አመት ሙሉ ዞር ብለሽ ያላየሽውን ፈጣሪ ለ5 ወር ግንኙነት ለ5 ወር ማለት እኮ አትተዋወቂም እኮ በ5 ወር ራሱና ምን ያባቱን ስም አላክ ይሄ በቃ ይሄ ነው ያልኩሽ ያለሁት እና ግን እንድትመለሽበት ይሆናል። ልጅ ስትሆኚ ቶሎ ፍቅር ያዝሽ ይመስልሻል። አዲስ ነገር ነው፣ ልብሽ ይሳባል ምናምን። ይሄ ማስተዋላችሁም ሪያሊቲ ነው ማስተዋላችሁም እና ፍቅር ነው በሚል ስሜት በጣም ብዙ ዋጋዎችን ትከፍያለሽ፣ በጣም ብዙ ስትራግሎችን ታልፊያለሽ። ማድረግ የሌለብሽን ነገሮች ከእድሜሽ በላይ ታረጊያለሽ፣ ዋጋ ትከፍያለሽ። ለምን ሲባል እና እኔ መመክር ሰው አይደለም ሰው ቢያንስ እስከ እኔ እንጃ ከ20 አመት በፊት ምንም አይነት የጾታ ግንኙነት ባይኖር ባይኔ ጥቅም የለውም። አታገቢ ጨራሽ ረጅም አይነት ሪሌሽንሺፕ እንደው ከመቶ አንድ ቢገኝ ነው። እና ደግሞ ሰው መምረጥ ይሄ እንዴት ነው አትሊስት አትመጪማ በዛ ሰዓት በነገራችን ላይ ልጅ ነሽ በጣም ተረድቻለሁ። አሁን እኔ የትኛው ምድም ይላል አሁን እኔ የሚያማክረኝ ሰው አለ በጣም ብዙ ሰው እንደዚህ ጓደኛዬ እንደዚህ ብሎ ምናምን ስልሽ ትልልቅ ሚንስ አሁን ላይ አንተ 22 ያለ ሰው ያማክረኛልና ያስታውቃል ያ ነገር እንደማይሆንና አያዋለሁ ላይክ አልፈርድባቸውም። ግን እኔ አሁን ሜንታሊም ፊዚካሊም አቢዩዚቭ ከነበረ ሰው ጋር ነበር የነበርኩት። ኢማጂን ሜንታሊ ኦኬ ፊዚካሊ አቢዩዝ ከሚያደርገኝ ሰው ጋር መቆየት ማለት በዛ ደም ልጅ ነኝ ቤተሰብ እንኳን ልጁን ማያነሳብኝ ልጅ ነበርኩኝ በዛ ሰዓትና እሱን ነው ማለት ከባድ ነውና ለሰው ሳይ ያስታውቀኛል። ግን አልፈርድም። ይመስልሻል ለሰዓቱ ይመስላል እንጂ በጭራሽ አይደለም በቃ አይሆንም። ስፔሻሊ ደግሞ እንዳልሽው ከ20 አመት በታች የሚመሰረቱ ግንኙነቶች እንዳለ ለመባከን ነው የሚሆነው። የልጅነት ነው አዲስ ነገር ነውና አታመዛዝኝም። ኢቭን ፍቅር ነው ወይስ የአይን ፍቅር የሚባል ነገሮች አሉ ወይስ ጊዜያዊ ስሜት ነው የሚለው ነገር እንኳን አታመዛዝኝምና ላይክ ከዛ ሰው ውጭ መኖር አልችልም ብለሽ በራስሽ ድምድመሽ ነው የምትኖሪው። ያ ነገር ፍጹም አግባብነት አይደለም፣ አግባብም አይደለም ጭራሽ። እንዲህ እጅሽን አንስቶ በዛ እድሜ ምናምን ለቤተሰቦቻችን ይፈልጉናል። ለዛም በዛ እድሜ በጣም ትንንሽ ልጆች ነው ላይክ ውል ግዴታም የለብሽም እንዴ። እኔ ትንሽ በኃይል ቢጠቀም ሞት ነበር እኮ በጣም ትንሽ ነበር። እሱን ነው የምልሽ ግዴታም የለብሽም። እና ግን እግዚአብሔር ምናልባት የሚገርምሽ ነገር ከብዙ ልጆች ጋር አገናኛለሁ እና እግዚአብሔር የሚመልስባቸው ምክንያቶች በጣም ነው የሚገርመኝ። በቃ በምን መንገድ እንደሚመልስ ማለት ነው። ለዛም ይመስለኛል ረጅም ጊዜም ያልወሰድሽው ከዛ በላይም ያልተጎዳሽው ብዙ ቻሌንጆች ያላደረግሽው እግዚአብሔር ሊመልስሽ ስለፈለገ በዛች ወር ውስጥ አስተማርሽ። ተመልሽ ተርነቱን እኔ ላይ በደንብ እያሳየ ነው በደንብ እና ነው ኤርሊ ነው የገባሽው። በጣም በልጅነት ነው የገባሽበትና ላይክ እኔ እንኳን ተረድቼሻለሁ። እሱ ደግሞ ምን ያህል ሊረዳሽ እንደሚችል አስቢ። ማለት አባት ነው ከአባትም በላይ ነውና ሁላችንም ትልልቅ ሰዎችን እንኳን እንደ ልጅ የሚያዩ አንቺ ደግሞ ለሱ በጣም ትንሽ ልጅ ነበር። ሰው ሊተውሽ አልፈለገም። የነገ ህይወትሽን ማለት ማስተካከል እንደምትችይ ያውቃልና ለዲያብሎስ መስጠት አልፈለገም። እግዚአብሔር ይመስገን። እግዚአብሔር በአንድም በሌላም በጊዜ ነው የመለሰሽ። ኦልሞስት 4 አመት ማለት ነው። ከ4 አመት በኋላ አሁን 3 አመት ሆኖሻል። አሁን 20 አመት ከመጣሽ ራስ በቃ ሁሉና 2 አመት የ2 አመት ህይወት እንዴት ነው? እኔ ደግሞ ትንሽ ምን ተሻወድኩ መሰለሽ? ክርስትና የተደላ ህይወት መስሎኝ ነበር። ገባ በቃ እግዚአብሔር ይመስገን አሁን ካንተ ጋር ሰላም ፈጥረናል። ምንም አልሆንም። ሰላም አለመሆኔ ከእግዚአብሔር መራቄ ነው እውነት ነው። ግን ደግሞ ስመለስ የመሰለኝ ደስተኛ መሆን ነበር። አክቹሊ ደስተኛ ነኝ፣ በክርስቶስ ደስተኛ ነኝ። እንዴ ነው የዓለም ስትራግል አለ፣ ግን በዛ ስትራግል ውስጥ ከክርስቶስ ጋር ስለሆንኩኝ በጣም ኤክስትሪምሊ ደስተኛ ነኝ። በጣም ግን ፈተና ሲመጣ እንዴ አልኩኝ አሁን አብሬ አይደል እንዴ ማለት ሸክማችሁ የከበዳችሁ እኔ ጋር ነው አቀላችኋለሁ ብሏልና ብላ ሄለ እንዴ ለምንድን ነው የሚከብደኝ እንደዚህ እየሆንኩ ያለሁት ለምንድን ነው አልኩኝ። እና እንዴ ስማር በደንብ ግን መማሬም ጠቅሞኛል። እየተማርኩ ስመጣ ኦኬ ለዛ ነው ለካ ክርስትና ለካ እንደ አለት እየጠነከሩ መሄድ ነው በፈተና ውስጥ። እሺ መጀመሪያ መሰለኝ አልኩሽ በቃ ፈተና የሌለ በቃ የተደላደለ ውስጥ መኖር መስሎኝ ነበር። ይሄ ፈተና የሚቀለው ግን ከቅዱስ ቁርባን በኋላ ነው። ይጣፋል አይደለም ፈተና አለ ግን ይቀላል። እኔ በጣም እግዚአብሔር ይመስገን ፈተና ቀሎልኛል። ቢያንስ አቅም ይሰጥሻል። ትወጪበትን አቅም ታገኛለሽ። ክርስቶስን ይዤ እየኖርኩኝ እንዴት አስብሻል። ስለዚህ በቃ ሰላም ነው ያገኘሁት። ከሱ ጋር መኖርን የመሰለ እረፍትም ሰላምም የለም። ባለማዊ ህይወት ኖሪማ ላይክ የራሱ ነሽ እኮ ዲያብሎስ ለምን ብለ ይፈተንሻል? ለምን ነጭ ባንዲራ እንደ ተቀመጥኩት ለሱ እሱን እኮ ነው። ምን ግን ብዙ የሚሻወደው አይ ቲንክ አልፈርድባቸውም። ልክ ናቸው ታውቂያለሽ። እኔ እንዳንቺ አይነት ወጣቶችን ብዙ አቀርባለሁኝና
ሲመለሱ ሌላ ተአምር ነው የሚጠብቁት። እውነታቸውን ነው። ምክንያቱም በቃ ከዛ ቆሻሻ የሆነ ህይወት ማይረባ የሆነ ህይወት መጥተው ወደ ክርስቶስ ወደ ስጋና ወደ ደሙ ከቀረቡ በኋላ አልጋ በአልጋ በቃ ህይወት ብሩህ የምትሆን ነው ይመስለው፣ ግን በተቃራኒ ነው። ሰው ያጣሉ። ኢኮኖሚካሊ ስራ የሚሰሩ ከሆነ በጣም ይጎዳሉ፣ ብቻቸውን ይቀራሉ፣ አይምሯቸው ይጨነቃል፣ በቃ ስትረስ ውስጥ ይገባሉና በጣም ብዙ ቻሌንጆች ይመጣሉ። ግን አቅም ደግሞ ይሰጥሻል፣ ያ ነገር አቅም ይሰጥሻል። በተለይ ከዓለማዊ ህይወት የሚመጡ ልጆች በጣም ስትራግል ያደርጋሉ መንፈሳዊ ላይፍ ላይ ሲመጡ። በጣም ከጅምሩ የነበረ ሰው አትሊስት ይሻላል። አሁን ነው ምንልሻ በጣም ብዙ ፈተናዎች አሉ። ይሄ እንዴት ልበልሽ፣ ቤተክርስቲያንም ላይ ስትገቢ ፈተና ያጋጥምሻል ምናምን። ትንሽ አንዳንዴ ደግሞ ሁሉም ሰው ፍጹም ነው ማለት አይደለም። ትንሽ ነገር ስታይ ቤተክርስቲያን እንኳን ያለ ሰው ደግሞ አንቺ መቼ መጣሽ ሲልሽ ማለት ይሄን እንኳን አቮይድ አታደርግልኝም እንዴ ይላል አንዳንዴ። እንድቆይ እንኳን አሁን ያ ሰው እኔ እግዚአብሔር ባያጠነክረኝ እኔ ነው እንደዛ ያለኝ ሰው በፍጹም አልመለስም ነበር። ይሄን እንኳን ጠንክሬ እንድቆይ አቮይድ አታረግም እንዴ እንደዚህ የሚያወሩት ናት ሊስት ተላለውና ለካ በቃሽ ይሁን እንዴን ማሰብ ጀመርኩኝ። እዚህ ጋር ማየው አንተ መኖርህን እንጂ የሰው ሆይታ አይደለም። በቃ በጣም ብዙ ፈተና አለው። ልትቆርቢ ስትያለ እኔ በጣም ብዙ ሰው እንዴ ቆርበሽ ነው ምናምን ነገር አታበላሽቱ አንተ ይያቃለሁ። እኔም ቀልድ አታድርጉት የሚባል አይነት ወሬ ማለት ንግግር አለና ላይክ አልገባኝም። ይሄ ትልልቅ ሰዎች ጋር ቤተክርስቲያን ስትገቢ ይሄ እኔ ቦታ ነው እንዳትቀመጪ አይነት ነገር እሱም ለምጃለሁ። አይ እንደዛ ነው። ይሄ በቃ ቤተክርስቲያን የምትለፋው ወጣት እንዴ ከትልልቅ ሰው ይልቅ ወጣት እንዲቆርብ ነው የምትለፋው። ኦሬዲ ትልልቅ ሰው ወደ ቤተክርስቲያን ገብቷል። አዎ በቃ ይሄ መጨረሻው እንደሆነ ስለሚያውቅ ህይወቱን ለማስተካከል ይቀበላል። ዓለም ላይ ግን የወጣትነት እድሜ እሳት ነች። ዓለም ላይ ስትኖሪ ግን ብዙ ነገር ያጋጥምሻል፣ ከብዙ ነገር ይከለክልሻል። ያን ሰው አሳምኖ አምጥቶ ማቁረብ ማለት በቃ እኮ ያኩ የመጨረሻ ነገር እኮ ነው። የኛ የክርስቲያኖች የኦርቶዶክሳውያን መጨረሻ የክርስቶስን ስጋና ደም መቀበል ነው። ሌላ ምንም መጨረሻም አላማም የለንም። እና በጣም ይገርመኛል። አላቅም ገና አልተሰራም ብዬ ሰው አልሰራም ብዬ አስባለሁ። ጥሩ ነው እግዚአብሔር ይመስገን። በየቤተ ክርስቲያኑ ስትሄጂ ወጣት ነው ያለው። አሁን ላይ ስማን በጣም ነው ደስ የሚለው ተሰልፎ ስታዩ ነው። ቁርባን ቀላል ነገር አይደለም። እንዲህ ተቀብለሽ ነጭ ለብሰሽ ምናምን ሰዎች ቀላል ነገር አይደለም። እስቲ እዛ ስቴፕ ላይ ለመድረስ ብዙ ዋጋ ትከፍያለሽ። ደርሰሽ ቅዳሴ ሙሉ ቅዳሴ ነው የምትስቀድሽ። ቅዳሴ እያስቀደሽ ትፈሪያለሽ። ልክ ቅዳሴ አልቆ ከግዚዮታ በኋላ ደግሞ ልትሰለፊ ስትይ ያለው ፍራቻ እየተቀበለ ያውቃል። በጣም ሰልፉ ላይ ልክ ስትቀርቢ ካህኑ ሲያቀብልሽ ያለው ዲያቆኑ ሲያቀብልሽ ያለው ፍራቻ ደግሞ ይለያል። ልክ ጸበልሽ ልጠጣይ ስትመለሽ ነው የምትረጋጊው። ይሄ በቃ ከዛ በኋላ ያለው ሰላም እንዴ በብዙ ነገር እኔ እንጃ። እኔ ትምህርት ግን ትንሽ ይቀራናል ብዬ አስባለሁ። በጣም ባህል በጣም ባህልና ክርስትና አዋህደው ነው። ይሄ ነው ችግሩ። በጣም እኔ በጣም ብዙ ጊዜ ነው ያጋጠመኝ እንዲያራተይ። ከዛ ደግሞ አትደጋግሙት ማለት አንዴ ይሰራል አትደጋግሙት ይባላል። ይሄ እንዴት ነው ነበር እንዳትዳፈሩ እንዳታቃሉት ምናምን ነገር እንዴ እኔ ያክል ምንድነው ቅዱስ ቁርባን ነገር ማለት አንደኛ አላቀለውም። እኔ ስላቀለልኩት ደግሞ የሚቀል ነገር አይደለም። ምንም ነገር አንቺ ስላደረግሽው የሚረክስም የሚወደድም ነገር የለም በጌታ ዘንድ ራሱ የተከበረ ነገር ነውና የሚቀል ነገር አይደለም። አታቀሉት ታረክሱታላችሁ፣ መዳፈር ይመጣል ምናምን እንዴ ይሄንን የሚዳፈር ሰው በጣም በጣም በቃ ልቡ ድፍን ነው ማለት ነው። ጌታ ስጋና ደምን የሚዳፈር ሰው በጣም ከባድ ነገር ነው። ቢያንስ ቢቻል በየሳምንቱ አንዴ መወሰድ አለበት በደንብ ማለት ሁሌ ምግብ እኮ ትበይልሽ አይደለ? እንደ ምግብ እኮ በቃ ለኛ እኮ የዘላለማዊ ህይወታችን ነው፣ ምግባችን ነው፣ ክርስቶስን ነው የምንቀበል። እኔ እንጃ አንዳንዴ ብችልና ባስረዳ ብዬ እመኛለሁ። የሚገርምሽ ነገር በቃ እንደዚህ አይነት ሀሳብ ላላቸው እንዳልኩሽ አሁን በጣም ጥሩ ነው፣ ተለውጧል። እኔ በሚዲያ በጣም ብዙ የሚያናግረኝ ሰው አለ፣ ማየው አለ፣ ራሴም ሳደርግ እማያቸው ሰዎች አሉ። እጅግ በጣም ወጣቱ ተለውጧል ከምልሽ በላይ እግዚአብሔር ይመስገን። እውነት አሁን ምንድነው ችግሩ? ትልልቅ እናቶቻችን ጋር ነው። እነሱ ደግሞ እንዳልሽ ባህል ነው የመጡበት አለ። እነሱ እኮ ያደርጉታል፣ ግን እነሱ ማድረግ የጀመሩት ከረፈደ ስለሆነ ይሄ በቃ ምንድነው ተስፋ ቆርጥሽ ነው እንዴ በህይወትሽ የሚባል ነገር አለ። ተስፋ እንደውም እየሰጠው ነው ለህይወቴ። ትልቁን ተስፋዬን ነው ያዝኩትና አላቅም እውነት ልን እንደምችል እዚህ ነገር ላይ በጣም ሳይቆም ነው። አሁን ለመጨረሻ ጊዜ የቆረብኩት ያቆምኩት 9 ዓመት እያለ ነው። ከዛ በኋላ ከረጅም ዓመት በኋላ 19 ዓመት ላይ ነው የቆረብኩት። ከ10 ዓመት በኋላ አዲስ ነገር ነው የሆነብኝ። ማላቀው ነገር
እና አይፊልት በቃ አዲስ ነገር ውስጥ እንደገባ ተሰምቶኛል። በቃ አዲስ አካል ነው የተዋድኩት። የነበረኝ ስጋ የኔ ሁላ እስከሚመስለኝ ድረስ አዲስ ስጋ እስከተሰጠኝ ሴት ልጅ የወር አበባ ካየች በኋላ መቁረብ አትችልም የሚባል አይነት ነው የከበደኝ ስለነበር በዛ ሰዓት ማለት ነው ሁላችንም ያ ነገር ሲከሰት ነው የቆመው። ግን አይደለም ማለት አሁን ላይ እኔ ራሴ የሚገርምሽ አሁን ላይ የተረዳሁት ከማንስትሬሽን ጋር አይገናኝም ከምንም ጋር አይገናኝም። በቃ ልክ ምንድነው በቃ ሴት ልጅ ጎርምሳለች በቃ ልጃገረድ ሆናለች እና ላይክ ማንስትሬሽን ከመጣ በኋላ አይቻልም የሚል ነገር ነበር። በቃ ከዛ በኋላ አብዛኛው ሰው በእርግጠኝነት ያቆመው እዛ ላይ ይመስለኛል። እሱም ነው አንዴ ጎዳን። ከሱ ጋር ለመኖር ከባድ ነው። ትምህርት ያስፈልጋናል በጣም አሁን ጥሩ ነው። ግን በየሰንበት ትምህርት ቤቱ በየብዙ ቦታም በየቤተክርስቲያኑም በሁሉም ቦታ ላይ ስለ ቁርባን ነው እየተነገረ ያለው ነው። ፍሬም እያፈራ ነው። ግን ደግሞ ይቀረናል። አዎ በጣም ስንት ልጅ አለ እኮ በወላጅ ክልከላ ቤት የተቀመጠ ስንት ልጁ ፈልጎ ወላጅ እኔ ራሴ ማቃቸው ሰዎች አሉ። ሰው አለ እውነት እስክታገቡ የሚባል አሁን ቤት ልክ ሳስብ ነው የተናገርኩት። እንደዚህ ነገር ስዘጋጅ እንደዚህ አስቤያለሁ። ልብስ መገዛዛት ጀመር እንደዚህ አስቤያለሁ። ሳታገቢ አይቻልም ማለት እንዴ እኔ ሳላገባ ብሞትስ አልኳት። ችግር የለውም ማለት ችግር የለውም እናንተ የዘላለም ሕይወታችሁን ይዛችሁ ነው ጌታም እኮ ብሏል። ለፈሪሳውያን ሲነግራቸው ሁሉም ተመለሱ ይከተሉት የነበሩት እነ ቅዱስ ጴጥሮስንም ስጋዬን ያልበላ ደሜን ያልጠጣ የዘላለም ሕይወት የለውም ሲል ቅዱስ ጴጥሮስም ይህ እንዴት ይሆናል ሲለው ልትሄዱ ትወዳላችሁ ነው ያለው። ጌታ ስለ ስጋና ደሙ ሲወራ የሚጸንነው ሰው ካለ መሄድ ይችላል። ምንም ድርድር የለውም። እድል ፈንታን የሌለ ስለዚህ ማድረግ ግዴታችን ነው። ነስጠን ሳይሆን በቃ የላችሁም ስላልክ በቃ ማግኘት ስለምፈልግ ነው ብለን ነው መቅረብ ያለብን እንጂ እኔ ንጹህ ነኝ ሳይሆን ካለኔ መኖር አትችሉም ስጋና ደሜን ካልበላችሁ አልፈልግም ስላልክ እንድትፈልገኝ ብዬ ነው። በቃ ንጹህ መሆናችን ሰልፍ ላይ ልጅ ባይዘይ ኃጢአት ልታስብ ይችላል። ተቀርሻ በጣም አይምሮሽ ስንት ስራ ይሰራል። እሱ ነው ተሰልፈሽ ከሆነ እንዴ ልትቀበይ ተሰልፈሽ ብዙ የኃጢአት ሀሳቦች ወደ አይምሮሽ ሊመጡ ይችላሉ። ያ ማለት ግን ሰውን ታያለሽ ጅጅ ታረጋለሽ እዛ ጋር ለምን ገባብላ ተሰለፍም ምናምን በቃ ስንት ሀሳብ ይመጣል። እሱ ነው ግን በቃ ፍጹም መሆን አይቻልም። ግን ወደ ፍጽምና የሚያስጠጋን የኢየሱስ ስጋና ደም ብቻ የሚያበረታው የመጨረሻ እቅዳችንም ግባችንም ነው። ከሱ ሌላ ምንም እቅድ የለም። ስታገቢ ለሚባሉ ነገር ደግሞ ምንድነው መሰለሽ አሁን የመጣ ትሬንድ ነው ደግሞ በቃ ይጋባሉ ምናምን አወቁትም አላወቁትም ጥሩ ነው። ወደ ከዓለማዊ ሰርግ ይልቅ የመንፈሳዊ ሰርጎች በጣም እየበዙ ነው። ግን ሁሉም አውቀውት ነው አላወቁትም እሱ ጥያቄ የሚያስነሳ ነገር ነው። ምክንያቱም ለምንድነው አንድ ልጅ በተክሊል ነው ያገባቸው። ኦልሞስት ከዛሬ 18 ዓመት በፊት ነው ያገባቸው። 18 ዓመቷ ነው ከቆረበች። የተክሊሉ ቀን ብቻ ነው የቆረቡት። ገብቶሻል? ለሰው ነው ወይስ ይሄ ነገር ገብቷቸው ነው የሚለውን ነገር ሰው ማሰብ አለበት ብዬ አስባለሁ። ስፔሻሊ አሁን የሰርግ ወቅት ነው። በጣም ብዙ የቤተክርስቲያን ሰርጎች ይከናወናሉ። ግን ለመጋባት ብቻ አይደለም። ከዛ በኋላስ ያለው ህይወት እንዴት ነው የሚቀጥለው? ቅዳሴ እኮ በአመት አንዴ አይደለም የሚቀደሰው አለ። ሁሌም ቅዳሴ ሲኖር ደግሞ የክርስቶስ ስጋና ደም አለ። ሰው እኛ እንድንቀበለው እኛ እንድንበላው ነው እኛ እንድንጠጣው ነው የተዘጋጀልን እንጂ ይሄ ሊሚት አይደለም። እንደዛ ቢሆንማ ቅዳሴ ማይኖርም ነበር። ያለ ክርስቶስ ስጋና ደም እኮ ምንም ባልኖረ ነበርና አንዴ በቁርባን ያገባሉ፣ ሲያገቡ አንዴ ይቀበላሉ። ከዛ በኋላ አለቀ በጭራሽ። ይሄ በቃ ይሄ እንደ ድግስ በይው እኮ በቃ የሆነ ድግስ ለተሳትፈሽ ምንም ሰርግና አትደግሚውም እንደሚባለው በቃ እንደዛ ነው እንጂ እንደዛ አይደለም። እንደውም መለማመድ እኔ እንደውም መመክረው ከትዳር በፊት በሪሌሽንሺፕ ላይ ወንዱም ሴቱም እንደዚህ ነገር መልመድ አለበት። አንድ ላይ ሆኖ መለማመድ ግንኙነቱ እንዲጠነክር ያደርገዋል። በደንብ እግዚአብሔር ያረጋዋል። ማይሆንም ከሆነ በሰላም እንዲቋጭ ያደርገዋል። የሚሆንም ከሆነ ያጸናዋል፣ ያጠነክረዋል። በመሀል ጸብ አይጠፋም፣ ግን በጸብ ውስጥ ፍቅርሽ ጎልቶ እንዲታይ ያደርገዋል። በሪሌሽንሺፕ ዘመን ላይ ሌላ ነገር ከመሮጥ ይልቅ ይሄ በጣም ይቀላል። የሚቀለውም ይሄ ነው። ይሄ ክርስትና ህይወት እንደሚታየው ይሄ እንደሚባለው መንገዱ ጠባብ ነው። የምታልፊበት ግን በመንገዱ ጠባብ በመሆኑ በፍቅርና በትህትና በመታዘዝ ነው። ጌታ ስላለው ነገር መታዘዝ ታዞ መኖር ነው በቃ ያለን አማራጭ፣ ሌላ ምንም የለንም። እሱ ነው እያልኩሽም ያለው። ከትዳር በኋላ አትፈሪውም። የዛን ቀን ከተቀበልሽ በኋላ ከዛ በኋላ ለማድረግ አትፈሪውም። ምክንያቱም ኦልሬዲ ተለማምደሽዋላ፣ መጀመሪያ ተዋውቀሻላ፣ አትፈሪምና እኔ ከእንደዚህ አይነት ሰዎች በቃ መጀመሪያ ፕራክቲካል ማድረግ አለባቸው፣ መልመድ አለባቸው። ዴይ ቱ ዴይ ማድረግ ትምህርቱን መውሰድ፣ ስለ ትዳር ትምህርት መውሰድ አለባቸው። በተለይ ክቡር ስጋውና ክቡር ደሙን
መቀበል አለባቸው ከዛ ፊት ብዬ ነው ማምነው። እግዚአብሔር ይመስገን እንግዲህ ለሁሉም ነገር ማለት ደስ የሚል ካነጋገርሽ ጀምሮ ልጅነት እንዳለብሽ ያስታውቃል። ደስ የሚል አገላለጽ ነው። በዛ ጊዜ ያን ሁሉ ነገር ማየት አልነበረብሽም፣ ግን ሆነ ምንም የለም። በሰዓቱ ጉዳት ቢኖረውም እግዚአብሔር ለተሻለው ነገር ስላጨሽ ነው። ሜቢ አሁን ላይ ብታደርጊው ለመመለስ ይከብድ ነበር። እድሜ እየጨመረ በሄደ ቁጥር ነገሮችን ገታ ማድረግ ይከብዳል። ተቀሻ እንደ ልጅ አይምሮ አይደለም። አዎ ያኔ ግን ልጅ ስለነበር ቶሎ የመመለስ ነገር አለ። እግዚአብሔር የተመሰገነ ይሁን። እንደው በመጨረሻ በአንቺ እድሜ ያሉ በተለይ አሁን ላይ አዲስ አበባ ላይ በአንቺ እድሜ ያሉ ልጆች የመበላሸት እድላቸው በጣም እየሰፋ ነውና በጣም ነው የሚገርመኝ። ስለማይ ነው ማለት 15-16 ዓመት አሁን እንደውም ከዛ አንቺ ከምትነግሪኝ ነገሮች በጣም የባሱ ነገሮች ያደርጋሉ። ስፔሻሊ በትምህርት ቤት የማይገቡ እኔም አጠገቤ በጣም ትልቅ ቤት ያጠገብ በጣም ትልቅ ትምህርት ቤት አለና አያለሁኝ። አንጋፋ ትምህርት ቤት አዲስ አበባ ውስጥ አሉ ከሚባሉ ትምህርት ቤቶች በጣም አንጋፋ ትምህርት ቤት ጎን ነው የምኖረው። አያለሁኝ የማይገቡ ተማሪዎች ይብሳሉ። ስፔሻሊ ሴቶች በጣም ትንንሽ ልጆች ናቸው፣ በጣም ያስታውቃሉና ቤተሰብ መቆጣጠር አለበት ብዬ አስባለሁኝ። አንቺ ደግሞ በዛም ህይወት ስላለብሽ ለቤተሰብም ለእንደዚህ አይነት ልጆችም ምን ታስተላልፊያለሽ? ቤተሰብን የምመክረው ቁጭ ብሎ ማውራት በጣም በቤስቲንግ በደንብ ይሄ ኦፕን ሆነሽ እንደ ጓደኛ ያለውን ነገር ይሄ እንዴት ነው ቃላት መረጣ ላይ ያስተካክለው፣ ግን ሁሉንም ነገር ኢች ኤቭሪቲንግ ከወንድ ጋር ስላለው ግንኙነት ጨምሮ ስለመጠጥ ስለ ሱሶች አይነት ነገሮች ራሱ ቁጭ ብሎ ማውራት በጣም አስፈላጊ ነው። ሰው ልጅሽን ማለት ነው አንቺ ልጅሽን ያልቀረብሽው ማንንም ሊቀርብ አይችልም። ልጆቹን ደግሞ ምን መክራለሁ መሰለሽ ማለት እኔ አሁን ልክ ወደዚህ ህይወት ስገባ ፋራ ተብያለሁ። ለክርስቶስ ፋራ መሆን በጣም ደስ የሚል ነገር፣ በጣም እስከዛሬ ፋራ እንደሆንኩ ነው የተሰማኝ። ከክርስቶስ ጋር መኖርን ያልቀመሰ ሰው እንዲህ ስትያውን አይገባም። ግን ቆይቶ ለመጣ ሰው ደግሞ ለእንደን አይነት ሰው በጣም ነው ደስ የሚለው እና ፋራ ሆኑለት ለሁሉም ነገር ማለት ባትሞክሩት የተሻለ ነው። ብልህ ሰው ከሰው ነው የሚማረው፣ ሞኝ ሰው ነው ከራሱ የሚማረው። ሞኝ አትሁኑ ነው የምለው። በቃ ከሰው ተማሩ። እንደዚህ ከምናወራው ከኛ መማር ይቀላል። በሰዓቱ ሊመስለን ይችላል፣ በጣም ሊያስደስት ይችላል። በጣም እንዳንቺ እዛ ጋር አይደለም። እኔ በጣም በብዙ ሰው ስቄያለሁ። እንሂድ ምናምን ስለ ራኔ ቤት ቆጥቷል ምናምን በሚል ሰው በጣም ስቄያለሁ። ግን የሚሳቅብሽ መሆን ይሻላል በዛ ሰዓት እና ይሻላል። እና ደግሞ ውጪ ላለው ሰው ምን እመክራለሁ መሰለሽ ትልልቅ ሆነው ወንዶች ተማሪ ሴቶችን ለሚያስቱና ለሚወስዱ ልጃችሁ ላይ ይደርሳል። በእውነት የምሬን ነው። ልጅ ላይ የማይደርስ ነገር የለም። እንዳው እህት ባይኖራችሁ ልጅ ላይ ይደርሳል። ይሄ እንዴት ነው አንቺ ኃጢያት በንስሐ የሚጠፋ ነገር ነው። ኃጢያቱ ጋር አንድ ላይ ተያያዘው የመጡ መናፍስት ግን በንስሐ አይወጡ በተአምር። የስጋን ክፍያ ደግሞ መክፈልሽ አይቀርም። የነፍስ ዳ ነው እንጂ የሚቀርልሽ በስጋ ታወራረጃለሽ። እንኳን ያዕቆብ ከፍሏል በስጋ እኮ በስጋ እያንዳንዱን ነገር መክፈልሽ አይቀርም፣ ማወራረድሽ አይቀርም፣ መቀጣት አይቀርም። ስለዚህ ከስጋም ከነፍስም ፈተና እንድትድኑ አታድርጉት ነው ማለት ነው። ቅዱስ ዳዊት መጀመሪያ እግዚአብሔርን በደልኩ ነው ያለው። ቅዱስ ዳዊት የበደለው እግዚአብሔርን ብቻ ሆኖ ሳይሆን ሌሎችን እንዲበድል መሰረት የሆነው እግዚአብሔርን መበደሉ ነው። እኔም እግዚአብሔርን መበደሌ ቤተሰቤን በዙሪያ የነበሩ ሰዎችን እንድበድልና እንዳሳዝን አድርጎኛል። ቤተሰቤን ከዚህ በላይ ምክስበት ነገር ያምጣልኝ። አመሰግናለሁ። እና ጓደኛዬ በጣም ነው የምወዳት። በጣም ስሟ ማን ነው? ሰላማዊት። በጣም ነው የምወዳት። ለዚህ ህይወት መሰረት የሚሆነችኝ እሷ ነች። አመሰግናለሁ። በጣም ደስ የሚል በቃ መናገር የፈለኩትን ነገር እንደታነሽልኛልሽ ብዬ ነበርና የሰው ልጅ የዘራውን ያጭዳል። በራሱ ባይሆንም በልጁ ይደርሳል። ምንም ጥያቄ የለውም። እግዚአብሔር ደግሞ በልጅ አይፈትንሽ። የራሳችንን በደል በራሳችን ቢጨርስ ይሻላል። ግን እሱ የተሻለውን ስለሚያውቅ በደንብ እንድንማር ስለሚፈልግ ሰው በሚወደው ሰው ነው የሚፈተነው። ሪያሊቲ በቃ አንቺ ከምትፈተኝ ይልቅ በምትወጂው ነገር ስትፈተኝ ሞር የዛ ነገር ዋጋና ያደረግሻቸው ነገሮች ይገቡሻል። ሜሪዬ በጣም ነው የማመሰግነው። እግዚአብሔር አምላክ ከዚህ በላይ ደግሞ አጠንክሮሽ ልጅነትሽንም ከክርስቶስ ጋር አጣፍተሽ የምትኖሪበት የምታድጊበት ያድርግልሽ። በጣም አመሰግናለሁ። አመሰግናለሁ። ተመልካቾቻችን የዛሬ ቆይታችን ይህን ይመስል ነበር። በጣም ደስ የሚል ቆይታ ነው። ዘና እያልኩ የሰማሁት ታሪክ ነው ዛሬ። ደስ ይላል በጣም እና እናንተ ብዙ ነገር እንደተማራችሁበት እንዳስተዋላችሁበት ተስፋ አድርጋለሁ። በቀጣይ በሌላ እንግዳ እስከምንገናኝ ድረስ ቸር ቆዩ።